ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን፣ እነሆ ማይክሮባዮሎጂ ሜዲካሊ ኢምፖርታንት ባክቴሪያ ብለን ከጀመርን በጣም አደገኛ የሆኑ ባክቴሪያዎችን ተነጋግረናል። ዛሬ እስካሁን ከተነጋገርናቸው ደግሞ የበለጠውን ወይም ደግሞ በጣም አደገኛ የሚባለውን የባክቴሪያ አይነት ደግሞ ወይም ደግሞ ጂንስ ኦፍ ክሎስትሪዲየምን እንጀምራለን ማለት ነው። ላስት ታይም ላይ ስለ ጂንስ ኦፍ ባሲለስ which means ስለ ባሲለስ አንትራክስ ወይም ደግሞ አባሳኝ ጋር ተነጋግረናል። አይ ሆፕ እሱ ቪዲዮ አይታችሁ ቁም ነገርና እውቀት እንዳገኛችሁበት ተስፋ አደርጋለሁ። በዛሬው ቆይታችን ስለ ጂንስ ኦፍ ክሎስትሪዲየም ደግሞ የተለያዩ ነጥቦችን እነጋገራለን። እኔ አብሬያችሁ የምቆየው ከዛሬው ናታን ነኝ። በቀጥታ ወደ ቪዲዮ እንገባለን። በዛሬው ቆይታችን ስለ ጂንስ ኦፍ ክሎስትሪዲየም ስንነጋገር ላስት ታይም ላይ ከጀመርናቸው which means ይሄ ጂንስ ኦፍ ባሲለስ ጂንስ ኦፍ ክሎስትሪዲየም እያልና እነዛን ባክቴሪያዎች በጠቀስን ሰዓት ላይ ከሱ ውስጥ ይሄ ማለት ግራም ፖዚቲቭ ሮድ ብለን ከጠራናቸው ባክቴሪያዎች ውስጥ የሚጠቀስ ነው ማለት ነው። ስለዚህ ይህ ጂንስ ኦፍ ክሎስትሪዲየም እነዚህ ሜጀር የሆኑ ምኖች አሉት ማለት ነው፣ ካራክተሪስቲክሶች አሉ። እስቲ እንመልከታቸው። በግራም ስቴን በሚደረግበት ጊዜ that is ግራም ፖዚቲቭ ነው እንዳልኳችሁ ቅድምም። በሼፕ ደረጃ ደግሞ that is what ሮድ ሼፕ ያለው ነው ማለት ነው። ይሄ ዘንግ መሰል አይነት ቅርጽ ያለው ባክቴሪያ ነው ማለት ነው አንደር ማይክሮስኮፕ በምንመለከትበት ጊዜ። ሶ ሌላው ሜታቦሊዝሙ ነው። ሉክ ይህ ጂንስ ኦፍ ክሎስትሪዲየም that is obligate anaerobes ወይም ደግሞ that is anaerobic ባክቴሪያ ነው ማለት ነው። ኮንሰፕቱ ምንድነው? ኦክሲጅን ባለበት ቦታ ሰርቫይቭ አያደርግም which means የሚፈልገው ምንድነው ማለት ነው? ኦክሲጅን ፍሪ የሆነ ኢንቫይሮንመንት ነው ማለት ነው ለማደግ። በቀጣዩ ደግሞ ፊቸር ዩኒክ የሆነው ፊቸር በአጠቃላይ እነዚህ ጂንስ ኦፍ ክሎስትሪዲየም የሚታወቁበት ነገር that is ቶክሲን ፕሮዲውስ ያደርጋሉ። ስፔሻሊ ደግሞ ኤግዞቶክሲኖችን ፕሮዲውስ ያደርጋሉ ማለት ነው። እነዚህ ጂንስ ኦፍ ክሎስትሪዲየም አሁን የምናያቸው የምንጀምረው በዛሬው ክሎስትሪዲየም ፐርፈረንጀንስ እናያለን። ሶ የመኖሪያ ቦታቸው ደግሞ ስንመለከት እነዚህ ጂንስ ኦፍ ክሎስትሪዲየም በዋነኝነት የሚገኝባቸው ቦታዎች በዚህ አካባቢዎች ላይ በደንብ እናገኛቸዋለን ማለት ነው። በሶይል ወተር ኤንድ ኢንተስታይን ላይ ዋነኛ የመኖሪያ ቦታቸው ነው ማለት ነው እነዚህ ጂንስ ኦፍ ክሎስትሪዲየም ብለን የምንጠራቸው። ሶ በዚህኛው ጀነራል የሆነውን ኦቨርቪው ስለ ጂንስ ኦፍ ክሎስትሪዲየም ካየን ሜዲካሊ ኢምፖርታንት ስፒሺስ that is include under the ክሎስትሪዲየም ጂንስ ኦፍ ክሎስትሪዲየም እናካታቸው እነዚህ ሶስቱ ናቸው። እኚህ ብቻ አይደሉም ግን በጣም አደገኛ ከብዙ በሽታዎች ጀርባ የምንሰማቸው ባክቴሪያዎች እነዚህ ናቸው ማለት ነው። ሶ ክሎስትሪዲየም ፐርፈረንጀንስ፣ ክሎስትሪዲየም ቴታኒ እቺ ማነች ቲታነስ ብለን የምንጠራውን የሚያመጣ በቀጣዩ ክፍል የምንመለከተው። ሌላው ደግሞ ከፉድ ፖይዝኒንግ ጋር በጣም የሚታወቀው that's ክሎስትሪዲየም ቦቱሊኒየም የሚባለውን ባክቴሪያዎች እንመለከታለን ማለት ነው። ስለዚህ እነዚህ ሜዲካሊ ኢምፖርታንት ብለን የምንጠራቸው ባክቴሪያዎችን አሉ ብለን ካለን ዛሬ ማንን እንመልከት? ስለ ክሎስትሪዲየም ፐርፈረንጀንስ እንመልከት ማለት ነው። ሶ ክሎስትሪዲየም ፐርፈረንጀንስን ከመጀመራችን በፊት ይህ ኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ነው። ቻናላችንን ቤተሰብ ሁኑ፣ ለጓደኞቻችሁ ሼር አድርጉ፣ ሀሳብ መስጠትም ትችላላችሁ። ሶ በዚህ በክሎስትሪዲየም ፐርፈረንጀንስ ጀነራል የሆኑ ኦቨርቪው ስናይ እንግዲህ that is a part of what የጂንስ ኦፍ ክሎስትሪዲየም ቤተሰብ እንደመሆኑ ምን ይሆናል ማለት ነው? that is ግራም ምንድነው ፖዚቲቭ ነው ማለት ነው። ሞቲሊቲው ከሌሎች የጂንስ ኦፍ ክሎስትሪዲየም ካልናቸው ከዘረዘርናቸው ለየት የሚያደርገው that is ነን ሞታይል ነው ማለት ነው። ስለዚህ ይህ ክሎስትሪዲየም ፐርፈረንጀንስ ሞቲሊቲው ምንድነው? የሞቲሊቲ ካራክተሪስቲክስ that is ነን ሞታይል የማይንቀሳቀስ ነው ማለት ነው አንደር ማይክሮስኮፕ ስናይ። ይሄ ለዲያግኖስም በሚደረግበት ጊዜ አንደር ማይክሮስኮፕ ወሳኝ የሆነው ካራክተሪስቲክስ ነው ማለት ነው። ሌላው የመኖሪያ ቦታው ሃቢታቱን ስንመለከት ልክ እዚህ ጋር የጠቀስናቸው የዚህ ቤተሰብ እንደመሆኑ በዋነኝነት እነዚህ ሶስት ቦታዎች ይገኛል ማለት ነው። ስፔሻሊ ሶይል ኤንድ ወተር the major site this clostridium perfringens can more survive የሚያደርግበት ነው ማለት ነው። that is aerobic ወይስ anaerobic? አሁን ይሄ ባክቴሪያ that is anaerobic ነው። ያው እዚህ ጋር ባይጠቀስም በአጠቃላይ በጂንስ ኦፍ ክሎስትሪዲየም የምንጠቅሳቸው ባክቴሪያዎች
እኚህ ኮመን ባህሪያቶች አሏቸው። ስለዚህ በዚህ ጋር አኔሮቢክ እንደሆነ ልታስተውሉ ይገባል ማለት ነው። ሶ ሜይንሊ ናውን ባይ እንግዲህ ሀቢታቱን ነግሬያቸዋለሁ። የሚታወቀው ነገር ምን መሰላችሁ? that produce by producing the toxins ስፔሻሊ ደግሞ አሁን የምንጠራቸው በሽታዎች አሉ። ከዚህ ቀጥለው እኚህን በሽታዎች ለማምጣት የተለያዩ ቲሹዎችን ዳሜጅ ለማድረግ የሚጠቀምበትን ኤግዞቶክሲን ፕሮዲዩስ ያደርጋል። ማን ብለን እንጠራው? Clostridium perfringens. Disease mainly that is caused by or related to this Clostridium perfringens የሚጠቀሰው የመጀመሪያው በጣም ታዋቂው ጋዝ ጋንግሪን ያለን የምንጠራው። ይሄ ማለት አንዴ ኢንፌክሽኑ ከተፈጠረ በኋላ ራፒድሊ መስል ቲሹዎችን ዳሜጅ የሚያደርግ ኢንፌክሽኑ በዛ ላይ በከፍተኛ ሁኔታ የሚሰራጭበት ነው። ባይ ፕሮዲዩሲንግ ዋት ቶክሲኑንና ጋዝን ፕሮዲዩስ የሚያደርግ ፕላስ ደግሞ በጣም ፋውል የሆነ ጣዕም የሚከብድ ሽታን ፕሮዲዩስ የሚያደርግ ነው። ልክ ምስሉ ላይ እንደምትመለከቱት ይሄ ጋዝ ጋንግሪን የሚያመጣው ማነው? ክሎስትሪዲየም ፐርፈረንጀንስ ይሆናል ማለት ነው። ሶ ይሄንን በደንብ ልብ ልትሉት ይገባል። እንደው ምን ይባላል መሰላቸው? that is known as በዋነኝነት የመስል ቲሹን ስለሆነ ታርጌት አድርጎ ዳሜጅ የሚያደርገው that is clostridial ኔክሮሲስ በመባል ይታወቃል። ይሄ ማለት ማዮ ሚንስ መስል። ሶ ይሄን በደንብ እንዳትረሱ ብዙ ጊዜም ስለሚጠየቅ። ሌላው ፉድ ፖይዝኒንግ ነው። ከፉድ ፖይዝን ከሚያመጡ ታዋቂ ባክቴሪያዎች which means አሁን ቀጥሎ የምናወራው በሶስተኛው ዛሬ ኤል እየተመለከትን ነው። ቀጣይ ክሎስትሪዲየም ቲታኒ ዴት እዚህ ክሎስትሪዲየም ቦቱሊኒየም ላይ ስንደርስ በዋነኝነት የሚታወቀው ፉድ ፖይዝን በማምጣት ነው። እሱ ብቻ ሳይሆን ግን የክሎስትሪዲየም ፐርፎረንጀንስም የፉድ ፖይዝን ያመጣል። የሚያመጣው እንዴት መሰላችሁ? በዚህ በክሎስትሪዲየም ፐርፎረንጀንስ ኢንፌክትድ የሆነ ኮንታሚኔትድ የሆነን ምግብ በመመገብ የሚመጣ ነው ማለት ነው። ሶ ፉድ ፖይዝን። ሌላው ኔክሮታይዚንግ ኢንተራይተስ። ቅድም ሎኬሽኑ የት ነው ያልኳችሁ? ኢንተስታይን ላይ ይገኛል ብያችኋለሁ። ይሄ ክሎስትሪዲየም ፐርፎረንጀንስ። ስለዚህ ኢንተራይተስ that is infections of what the intestine ሶ ያንን ያመጣል ማለት ነው። ሶ ይህንን እንደ ኦቨርቪው ካየን ክሎስትሪዲየም ፐርፎረንጀንስ ወደ ላብራቶሪ ዲያግኖሲሱ ጋር ደግሞ እንምጣ። በላብራቶሪ ምርመራ ሲመረመር ለምርመራ ከምንጠቀምባቸው ነገሮች ውስጥ መካከል የመጀመሪያው that is gram stain ነው። በግራም ስቴን ስናደርገው ምንድነው ውጤቱ የሚሆነው? ስቴን በምናደርግበት ጊዜ that is what ግራም ፖዚቲቭ ከመሆኑ ባለፈ አንደር ማይክሮስኮፕ ግራም ፖዚቲቭ ነው ሲባል መቼም የኢትዮ ነርሲንግ ስቱደንትስ ቤተሰብ የሆናችሁ ሰዎች ፖዚቲቭ ኔጌቲቭ ማለት ብቻ ሳይሆን ፖዚቲቭ ሲሆን ኢንተርፕሬሽን ምንድን ነው? you must have to know። ስለዚህ ግራም ስቴን that is positive። ሌላው ከልቸር እናድርገው። ከልቸር በምናደርግበት ጊዜ እንግዲህ ስፔሲፊካሊ ለመለየት ነው የትኛው ባክቴሪያ ነው ሰው አኔሮቢክ ፕላስ ነን ሞታይል የሆነ ካራክተሪስቲክሶችን የሚያሳይ ነው ማለት ነው in the process of culturing this kind of bacteria። ሌላው ደግሞ ለየት ያለ ምርመራ that is Naegler's reaction ያለን የምንጠራው which means related to investigate the toxin produce ያደርጋል አይደል? የሱን ለሱ የሚሰጠውን ሪአክሽን ቼክ የምናደርግበት ነው። ሞር ደግሞ ምስሉ ላይ እንደምትመለከቱት ነው። ሶ አሁን ተመልከቱ ምንድነው የሚለውን ኮንሰፕቱን አወቅን። በላብራቶሪ ዲያግኖስ ሲደረግ ኢንቨስቲጌት ተደረገ። ከዛ ምን አይነት ማኔጅመንት ይደረጋል? ማኔጅመንቱ ላይ ከመግባታችን በፊት ይህ ኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ሶ በትሪትመንት ጊዜ ቅድም በዋነኝነት የሚታወቀው ምንድነው ብያችኋለሁ? ጋዝ ጋንግሪን በማምጣት ነው። ሶ ለሱ እነዚህ ሜጀር የሚባሉ ማኔጅመንቶች ሲሰሩ እንሰማለን። የመጀመሪያው እንግዲህ ይህ ጋዝ ጋንግሪን ተከሰተ ማለት ልክ ምስሉ ላይ እንደምትመለከቱት በጣም አደገኛ የሆነና በጣም ኢንፌክትድ የሆነ ውንድ ወይም ደግሞ ቁስል ይፈጠራል። ስለዚህ ለዛ በጣም ደግሞ ወደ መስል ቲሹዎች ምን እየሆነ ያለ ነው ብያችኋለሁ ቅድም። ካራክተሪስቲክሱ ራፒድሊ ነው ምንም ያደርገው ዲስሚኔት ወይም ደግሞ በጣም የሚሰራጨው። ስለዚህ ለዚህ ለጋዝ ጋንግሪን ምን ይሰራል? ሰርጂካል ዴብራይድመንት ይሰራል ማለት ነው። ልክ ምስሉ ላይ እንደምትመለከቱት
ሌላው ነገር ደግሞ በማኔጅመንት በጣም አደገኛ ከመሆኑ ጋር ተያይዞ ኢቭን ሩቱ ራሱ አድሚኒስተር የምናደርገው አንቲባዮቲክ ይሰጣል። ስፔሻሊ ማን የምንለው ዳት ኢዝ ፔኒሲሊን እያልን የምንጠራው። በሩት ደረጃ ደግሞ አይቪ ነው፣ ምክንያቱም ቶሎ ሄዶ ማኔጅ መደረግ ስላለበት ማለት። ስለዚህ ሃይ ዶዝ አይቪ ፔኒሲሊን ይሰጣቸዋል ማለት ነው። ሲቀጥል ዳት ኢዝ ሃይፐርባሪክ ኦክሲጅን ቴራፒ ከዚህ ከለጋዝ ጋንግሪን ከሚሰጡ ማኔጅመንቶች ውስጥ ይጠቀሳል ማለት ነው። ሶ ፎር ፉድ ፖይዝኒንግ የሰፖርቲቭ ማኔጅመንቶች ይደረጋል እንደነ ፍሉድ ሪፕሌስመንት ፕላስ ደግሞ ይሄ ከፖይዝኒንግ ጋር ተያይዞ እሱን ለማስወገድ ላቫጅ ሊሰራ ይችላል ማለት ነው። ሶ ይሄ ሜጀር የሚባለው እንግዲህ ይሄ ብቻ አይደለም። ክሎስትሪዲየም ፐርፎራንጂስን እናውራ ቢባል በጣም ብዙ ኢሹዎች ማውራት ይቻላል። ነገር ግን ገና የሚቀሩ ብዙ ባክቴሪያዎች አሉ አብረናቸው የምንመለከታቸው። ሰው ይሄ ቆንጆ ጥርምትን ያለች እውቀት ነው እንደ ነርስ። እዚህ ሌላኛው በዚህ በማኔጅመንታችን ለጋዝ ጋንግሪን ተመለከትን፣ ፉድ ፖይዝኒንግ የሚሰሩ ነገሮች አወቅን እንደ ነርስ። ይሄም ቻናል ኢትዮ ነርሲንግ ስቱደንትስ እንደመሆኑ እንደ ነርስ ኮንሲደር ማድረግ ያለብን ለዚህ ለክሎስትሪዲየም ፐርፎራንጂስ በሚከሰትበት ጊዜ እነዚህ ነገሮች አስተውሉ ተብለናል። የመጀመሪያው ዳት ኢዝ ስትሪክት የሆነ ውንድ ኬር ያስፈልገዋል። ምክንያቱም ይህ ክሎስትሪዲየም ፐርፎራንጂስ በሚከሰትበት ጊዜ በዋነኝነት የሚታወቀው ምንድን ያልኳችሁ ዳት ኢዝ ጋዝ ጋንግሪን ነው። ይሄ ደግሞ ከባድ የሆነ ቁስል ይፈጥራል። ስለዚህ ኢንፌክሽኑ እንዳይዛመት ሌሎች ነገሮች እንዳይካሰቱ ኢቭን ሞኒተር ዘ ሲስተሚክ ሳይን ኦፍ ኢንፌክሽን ላይ ከዚህም ጋር ተያይዞ ሲስተሚክ የሆኑ ሳይን ኦፍ ኢንፌክሽኖችን በደንብ እንከተል። እንደ ነርስ ካለን ሮል መካከል ኤዲኩዌት እናደርጋለን፣ እናስተምራቸዋለን እንዴት አድርገው ራሳቸውን መጠበቅ እንደሚችሉ እና የተለያዩ ትምህርቶችን እንሰጣቸዋለን። ይህ ክሎስትሪዲየም ፐርፎራንጂስ ነው። በቀጣይ ክሎስትሪዲየም ቲታነስን እንጀምራለን ማለት ነው። ቪዲዮ እስከምንገናኝ ድረስ በጉጉት ጠብቃችኋለሁ። ከዚህ ቀደም የተለቀቁትን የኢትዮ ነርሲንግ ዩቲዩብ ቪዲዮዎች በመመልከት ቆንጆ እውቀት፣ ትምህርት፣ ቁም ነገር እንድታገኙ እንጋብዛችኋለን። እኔ ከቪዲዮ ጋር አብሬያችሁ ቆየሁት ዮናታን ነኝ። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ባባይ